የቱርክ ጠቅላይ ሚኒስትር ረጀብ ጣይብ ኤርዶዋን ለይፋዊ የስራ ጉብኝት ዛሬ አዲስ አበባ ይገባሉ። ፕሬዝዳንቱ በኢትዮጵያ የሚኖራቸው ቆይታ በኢትዮጵያና በቱርክ መካከል ያለውን ሁለንተናዊ ትብብር ይበልጥ ያጠናክራል ተብሎ ይጠበቃል። ከ500 ዓመታት የተሻገረ ታሪካዊ ግንኙነት ያላቸው ኢትዮጵያና ቱርክ በአሁኑ ወቅት ጠንካራ የንግድና ኢንቨስትመንት ትስስር አላቸው። በኢትዮጵያ የውጭ ኢንቨስትመንት በቀዳሚነት ከሚጠቀሱ ሀገራት አንዷ የሆነችው ቱርክ በተለይም በጨርቃ ጨርቅ፣ በአግሮ ፕሮሰሲንግና በግብርና ግብአት ዘርፎች እንዲሁም በዲጂታል መሰረተ ልማት ከፍተኛ ተሳትፎ በማድረግ ላይ ትገኛለች። ኢትዮጵያና ቱርክ የህዝብ ለህዝብ የታሪክ እንዲሁም የባህል ትስስር ያላቸው ሀገራት ናቸው። ብልጽግና ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለ7ኛው ጠቅላላ ምርጫ የምረጡኝ ቅስቀሳ ዝግጅት አድርገናል አሉ። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ እንዳሉት ፓርቲው ለምረጡኝ ቅስቀሳ በቂ ዝግጅት አድርጓል። የኢዜማ ፓርቲ ህዝብ ግንኙነት ኃላፊ ዮኤል ሰለሞን በበኩላቸው የምርጫ ሂደቶችን ብቻ የሚመለከት ራሱን የቻለ ግብረ ኃይል መቋቋሙን አብራርተዋል። በጾም ወቅት ይቅርታና መረዳዳት ይበልጥ ሊጠናከሩ ይገባል ላሉ የሃይማኖት አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በኢትዮጵያ ካቶሊካዊት ቤተክርስቲያን አማኞች ዘንድ የአብይ ጾም በትላንትናው ዕለት ተጀምሯል። አብይ ጾም ኢየሱስ ክርስቶስ ለሰው ልጆች ሁሉ አርአያና መንገድ ለመሆን የጾመው በመሆኑ እኛም የእርሱ ተከታዮች ሃይማኖታዊ ስርዓቱን በጠበቀ መልኩ መጾም አለብን ነው ያሉት።